ፕሌየር ኮምፓሪዥን ሞሮኮ ከኔዘርላንድ ጋር እናነጻጽራለን። እንደ ሁልጊዜው ከበረኛ ነው የምንጀምረው። ከበረኛ ላይ ቦኑ ከቬርገን ነው ምናምን ቬርብሩገን የብራይተኑ በረኛ ማለት ነው። እኔ ቦኑ ይችላል እውነት በጣም በቃ ባዩዋቸው ዓለም ዋንጫ ላይ አይቻለሁ። የዓለም ክለቦች ዋንጫ ላይ ምናምን በባለፈው በሞሮኮ ስብስብ ላይ ምርጥ ብቃት ሲያሳይ ነበር ግማሽ ፍጻሜ ደርስ። ስለዚህ ቦኑ በጣም በብዙ ርቀት ይበልጧል ማለት ነው። ሀኪሚ ከደምፍሪስ ሀኪሚ ይበልጣል። ደምፍሪስ ምናምን 2 አሲስት ምናምን አድርጓል መሰለኝ። መቼ ነው ሲጫወቱ ከኔዘርላንድ ማነው ከስዊድን ጋር ሲጫወቱ 2 አሲስት አድርጓል። ግን ሀኪሚ በጣም ይችላል። ስለዚህ ሀኪሚ ይበልጣል ማለት ነው። ዲዮፕ ከቫን ሄክ ሁለቱም ፕሪሚየር ሊግ ላይ ነው የሚጫወቱት ማለት ነው። አንደኛው ለዌስትሃም አንደኛው ደግሞ ለብራይተን ነው የሚጫወቱት። ቫን ሄክ የሚባለው ተጫዋች ማለት ነው በጣም ተንኮለኛ ተጫዋች ታውቃላችሁ። በጣም ተንኮለኛ በቃ ሆን ብሎ ሸር የሚሰራ ፋውል የሚሰራ ምናምን ተጫዋች። ዲዮፕ ደግሞ ከዌስትሃም ጋር አብሮ ወርዷል። ዜግነቱን በቅርቡ ነው የቀየረው። የሞሮኮ ብሔራዊ ቡድን መዝሙሩን ራሱ አያውቀውም። ለሞሮኮ እየተጫወተ ነው። ለእኔ አሁን በዚህ ሰዓት ግን ሁለቱን ሳነጻጽር ቫን ሄክ ይበልጣል ማለት ነው። ቨርጅል ቫንዳይክ ከሪያድ ኤራይድ የሚባለው ተጫዋች አጉየርድን ተክቶ ነው የገባው እንጂ በዚህ ቦታ ላይ አጉየርድ ነበር የሚሰለፈው። ቫንዳይክ ደግሞ አይነጻጸርም ከእንደዚህ አይነት ተጫዋች ጋር። ስለዚህ ቫንዳይክ ይበልጣል ማለት ነው። ቫንዴቬን ከማዝራዊ ሞሮኮ ላይ እያሳየ ባለው ነገር ቢሆን ማዝራዊ ቢመርጠው ደስ ይለኝ ነበር። ቫንዴቬን ግን ማለት ነው በቃ አይደክሙም። አሁን በዚህ በዓለም ዋንጫው ማለት ነው ቶፕ ስፒድ ካስመዘገቡት ውስጥ ሶስተኛ ላይ ነው ምናምን የሚገኘው ቫንዴቬን። ስለዚህ ቫንዴቬን ይበልጣል ነው ማለት ነው። ኤል አናዊ ደግሞ ከግራቨንበርች ጋር እናነጻጽራለን። ግራቨንበርች ቅቅል እያደረጋቸው ነው። በቃ እዚህ ዓለም ዋንጫ ላይ ቅቅል። እኔ የመጀመሪያው ጨዋታ ላይ 2 አሲስት አደረገ። እሱ አይደለም የገረመኝ፣ ባለፈው ከስዊድን ጋር ሲጫወቱ ምን አይነት ጨዋታ ነው ሲጫወት የነበረው። በቃ ይችላል። ግራቨንበርችን እመርጣለሁ ማለት ነው። እሺ ቦአዲን ከዲዮንግ ጋር ቦአዲ ገና ነው፣ ተስፈኛ ተጫዋች ነው። ከዲዮንግ ጋር የሚነጻጸር አይደለም። በቃ አሁን ዓለም ዋንጫ ላይ ነው ያወቅኩት ነው ራሱ ማለት ነው። ከብራዚል ጋር ሲጫወት እሱን ጨዋታ አይቼዋለሁ። ጥሩ ነበር የተጫወተው። ማኑ ዘማች ምናምን ራሱ ነው መርጬ ነበረ ፊፋ ላይ ገብቼ፣ ግን ከዲዮንግ ጋር አይነጻጸርም። ዲዮንግ ይበልጣል ማለት ነው። ራይንደርስን ከኦናሂ ጋር እናነጻጽራለን። ኦናሂን ሁሌ ዓለም ዋንጫ ላይ ሲመጣ ወይም የአፍሪካ ዋንጫ ምናምን ሲመጣ የምናየው ተጫዋች ነው። ካልተሳሳቱኝ ስፔን ላሊጋ ወይ ምናምን ላይ ነው የሚጫወተው መሰለኝ። የትኛው ቲም እንደሆነ አላውቅም። እዛ ነው የሚጫወተው። ራይንደርስ ይበልጣል ማለት ነው። እሺ እዚህ ጋር ሰመርቪልን ከዲያዝ ጋር እናነጻጽራለን። ብራሂም ዲያዝ ይችላል ሲጀመር። እኔ ማድሪድ ላይ ለምንድን ነው ይህ ልጅ ቤንች የሚሆነው? ይህ ሲጀመር ማን ነው? ይህ አርጀንቲናዊ ስንት ቁጥር 30 ቁጥር ነው ምናምን የሚለብሰው ተጫዋች። እሱን ለምን እንደሚያስገባው አላውቅም። እኔ ዲያዝ እያለ ማለት ነው። ዲያዝ ይበልጣል። እሺ ብሮቢ አጥቂ ላይ ከሳይባሪ ጋር አንተ ይህ ልጅ እንዴት ነው የሚችለው? እግዚአብሔር በ2 ጨዋታ 2 ጎል ብራዚል ላይ ያገባው ጎል ምን አይነት ጎል ነው? ስለዚህ እሱን እንመርጣለን ማለት ነው። ብሮቢ 2 ጎል አግብቷል፣ ግን ሲጀመር ከሱ ጋር አትነጻጸርም ማለት ነው በጭራሽ ማለት ነው። ጋክፖን ከኤል ካሃኖስ ጋር እናነጻጽራለን። ጋክፖ ምንድን ነው እያሳየን ያለው ለኔዘርላንድ እንዴ? ለእንትን ሲሆን ለምንድን ነው ለሊቨርፑል ሲሆን እንዴ እንደዚህ የሚጮተው? በጣም ነው የሚችለው እዚህ ኔዘርላንድ ብሔራዊ ቡድን ላይ ይመስለኛል። በባለፈው ዓለም ዋንጫ ራሱ ባሳየው ምርጥ ብቃት ነው እንትና ሊቨርፑል ራሱ የገዛው ማለት ነው። ጋክፖ ይበልጣል ማለት ነው። ስለዚህ ውጤቱ ይሄንን ይመስላል። ለማንኛውም ሰብስክራይብ እና ላይክ ማድረግ እንዳይረሳ። ይመቻችሁ። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡ።